ናይኪ በ1984 ላይ ያኔ ማይክል ጆርዳን ትልቅ ነበር አይደል በቃ ይሄ the next big thing የሚባል ወይ ደግሞ በባስኬትቦል ደረጃ በቃ ትልቅ ቦታ አለው የሚባል አይነት ሰው ሆነ ማለት ነው እና ያኔ ናይኪ ለመጀመሪያ ጊዜ በስም ለሱ ነው ጫማ የፈጠረው ጆርዳን ኤር ጆርዳን በሚለው ማለት ነው ታዲያ የመጀመሪያዎቹ የኤር ጆርዳን ጫማዎች የነበሩት ኤር ዋንስ የሚባሉት ወይ ደግሞ ኤር ጆርዳን ዋን የሚባለው ማለት ነው ፍላቱ ጫማ ብዙ ጊዜ በቀይና በጥቁር የሚታወቀው ማለት ነው ታዲያ እሱን ልክ እያመረተ ያለ ከሱ በፊት የሆነ አንድ ያስተዋወቀው ጫማ ነበር እና ይሄ እንደ ፕሪም ባለ ነገር ይላል ዋናው ጫማ አለ ግን እሱ ላይ እየሰራን ስለሆነ ዋናው ጋር እስክንደርስ ድረስ ምናልባት በዚህ ሰዎች ይሄን ማረክ ከቻሉ እሱም ደግሞ ቢሞክረው በሚል የመጣ ነበር ማለት ነው ታዲያ የኤር ጆርዳንን ለማስተዋወቅ ትልቅ የተደረገው ነገር ምንድነው NBA ይቀጣል የሚል ነበር ያንን ጫማ ቀይና ጥቁር መሆኑን NBA ላይ ያስቀጣሉ የNBA ሩል ወይ ደግሞ ህግ የነበረው አንድ ባስኬት የሚጫወት ተጫዋች ጫማውን ሲያደርግ 51% ነጭ መሆን አለበት የጫማው ከለር ማለት ነው ስለዚህ በእያንዳንዱ ጨዋታ $5000 አስቡት እንግዲህ ያኔ $5000 በጣም ብዙ $5000 ነበር ቅጣቱ ከዛ በኋላ ናይኪዎች ጋዜጠኞች የተለያዩ ሚዲያዎች ይሄንን እንዲሰሙት አደረጉ በየጨዋታው ውዴ ዛሬ ደግሞ ናይኪ 5000 ተቀጣ ዛሬም እኮ 5000 ተቀጣ ዛሬም እኮ 5000 ተቀጣ የሚል አይነት ዜና እንዲወራ ነበር የፈለጉት ያ ደግሞ በደንብ በተወራ ቁጥር የናይኪ ጫማዎች ወይ ደግሞ የሚታወቁት ጫማዎች የመታወቅ እድላቸው ከፍተኛ ነው ማለት ነው ግን እንዳልኳችሁ ይሄ ፕሪሲዝን ይባላል ከዋናው ጨዋታ በፊት ወይ ከዋናው ሲዝን በፊት የሚደረግ ማለት ነው እና እሱ ላይ እሱ አድርጎት የነበረው ጆርዳኖችን ሳይሆን ኤርሺፖችን ነበር ቀደም ብለው የተሰሩ ጫማዎችን ማለት ነው ታዲያ እነሱ ቀይና ጥቁር ጫማዎች ነበሩ ስለዚህ ገባ ያንን ጫወት አንደኛው ጨዋታ ላይ ተቀጣ ከዛ በኋላ ሲያዩት ሰዎች አይን ውስጥ ይገባል በቃ እንደዛ ከሆነ ይሄ መቀጣት የሚባለውን ኮንሰፕት እናስኪደው አሉ ከዛ በኋላ ግን የተሰሩት ጆርዳኖች ቀይና ነጭ ነበሩ በቃ በኖርማል በኤንቢኤ የሚሰሩ አይነት ጫማዎች ማለት ነው ግን ኦሬዲ ያኛው ስም ወይ ደግሞ ያኛው ወሬ እየተዛመተ ስለነበረ ልክ በገባ ቁጥር ዛሬም ደግሞ እንግዲህ እንደተለመደው ናይኪ 5000 ተቀጥቷል ምናምን የሚሉ አይነት ኮሜንታተሮችና ጋዜጠኞች ነበሩ ማለት ነው እየተዋወቀ ሄደ ከዛች አንድ ቀን ከፕሪሲዝን ነው ያለችው ከሷ ውጪ ጆርዳን ብቻ እስከተጫወተበት ጊዜ ድረስ ያንን ጫማ አድርጎት አያውቅም በሪያሊቲው ማለት ግን ናይኪ ዌንት አሎንግ ዊዝ ኢት ወይ ደግሞ ቅጣት የሚባለው ነገር አይን ውስጥ ስለሚያስገባ ወይ ደግሞ ስለሚያሳይ በሚል በቃ እውነተኛ ነው በሚል እስከሆነ ጊዜ ድረስ ሄዱ ከዛ በኋላ ግን 2015 አካባቢ አንድ ማስታወቂያ ላይ ይሄ ነገር ውሸት እንደነበረ ተናግረዋል በቃ ያኔ በደንብ የሚዲያ ከቨሬጅ ለማድረግና ተቀጣን በተባለን ቁጥር ሚዲያውም መጽሔቱም ቲቪውም ጋዜጣውም በሙሉ እንተናኩ ተቀጣ እያለ ያወራልናል ስለዚህ ሲወራ ያ ያስቀጣው ጫማ የትኛው ነው በሚል ሰዎች ዞር እያሉ ያንን ነገር ያያሉ ስለዚህ ያንን ለማድረግ ፈልገን ነው በሚል ተናገሩ ማለት ነው በጣም የታወቀ ግን እስካሁን እንግዲህ ጄ ወይ ደግሞ ጆርዳን የሚባሉት ጫማዎች ትልቅ ስም ያላቸው ናቸው ኢትዮፒካሊ